ያው በመጀመሪያ እንኳን ደስ አላችሁ ለሲቲ ደጋፊዎች ማለት እፈልጋለሁ። ጨዋታው ግን ሲጀመር ብዙም ይመስጥ አልነበረም። ቢሸነፉ ራሱ ማለት ነው ጋርዲዮላ ላይ የፈላው ደጋፊዎች አቤት ወረዱበት። ምክንያቱም ምንም በቃ ቻንስ ክሪት የሚያደርግ ተጫዋች ራሱ የለም። በቃ የምሬን ነው። በጣም በቃ የሆነ ድብር ያለ ጨዋታ፣ ፓስ ብቻ የበዛበት ጨዋታ፣ ደህና እንኳን ቻንስ ክሪት የተደረገበት ጨዋታ አይደለም። ሲጀመር ፎደንን አስቀምጧል። ፎደንን በቃ የቲሙ በቃ ወሳኝ ቻንስ ክሬት የሚያደርግለትን ተጫዋች አስቀምጦ ነው የገባው። ቸርኪን ደግሞ ክንፍ ላይ ነበር ያስገባው። 10 ቁጥር ላይ እንኳን ቢያንስ እሱን ቢያስገባው ብዙ ቻንሶችን ክሬት ያደርግለት ነበር። ነገር ግን እሱን ደግሞ ያስገባው 10 ቁጥር ላይ ነው። ለማንኛውም ማሸነፍ ነው። እንኳን ደስ አላችሁ ሲቲ ደጋፊዎች። ከአርሰናል ጋር ያላቸውን የነጥብ ልዩነት ወደ 4 አጥብበዋል ማለት ነው። እኔ ግን የገረመኝ ከሲቲ ጨዋታ ማለት ነው ወደ ቁጥሮቹ ከመግባቴ በፊት ቶተንሃም ምንድነው የነካው ቶተንሃም ማለት ነው። በቃ ሲጀመር እኮ ጨዋታው ማለት ነው ከረፍት በፊት ማለቅ የነበረበት ጨዋታ ነው። እኔ 90 ደቂቃ ድረስ ቶተንሃም እንደዛ ተጨንቆ ሁለታቸው ወጣው ምን ሆኖ ነው? እረ ቶተንሃም ወዴት እየሄደ ነው? ግን እኔ ግራ እየገባኝ ነው። ሲጀመር አጥቂዎቹ ጎል አያስቆጥሩለትም። ጎል የሚያገኘው ከተከላካዮቹ ነው። በቃ ቫንዴቤን እና ሮሜሮ ነው ያገቡት ማለት ነው። ባለፈው ሳምንት ቫንዴቤን ነው የሚያገባው። ማን ነው ሮሜሮ ወይ ቫንዴቤን? በቃ ሲጀመር የቲሙ ከፍተኛ ጎል አስቆጣሪ ራሱ ከሁለት አንዱ አይዘልም ማለት ነው። ምንድነው ቶተንሃም ወዴት እየሄደ ነው? በቃ ያወጣዋል በረኛው ነው የምላችሁ። የበርንሊ በረኛ ከረፍት በፊት 7 ኦን ታርጌት ምንድነው? በስመ አብ ወልድ 7 ኦን ታርጌት አድርጎ ጨዋታው ግን ከረፍት በፊት አንዳቻ። እነሱ 1 ኦን ታርጌት ነው ያደረጉት፣ አንዷንም አገቡ። ከረፍት በኋላ እንደውም እነሱ ይሻሉ ነበር ማለት ነው። በርንሊ ይሻል ነበር። ለማንኛውም እኔ ቶተንሃም ወዴት እየሄደ እንደሆነ አላውቅም። በሲቲ ላይ ያሉ ቁጥራዊ መረጃዎችን ነግራችኋለሁ። የሲቲ ማን ኦፍ ዘ ማች ማለት ነው ከፍተኛ ሬቲንግ ያገኘው ማርሙሽ ነው። 8 ነው ያገኘው ሬቲንግ። በጨዋታው ከፍተኛ ሬቲንግ ያገኘው እሱ ነው። ሁለተኛው ደግሞ ማለት ነው እኔ በጣም የገረመኝ ቶታል ሹት በማድረግ የሲቲ ተጫዋች እንኳን የለም ማለት ነው። ሞስኬራ ነው። ሞስኬራ ደግሞ ማለት ማን እንደሆነ ታውቃላችሁ? የወልቭሱ ፉልባክ ነው። ፉልባክ ላይ የሚጫወት ተጫዋች ነው። በጨዋታው ከፍተኛ እንግዲህ ቁጥር ያስመዘገበው ሹቶችን በማድረግ 5 ሹት በማድረግ አንደኛ ነው። የተሳካ ቅብብል ደግሞ በማድረግ ጉሂ ነው። ጉሂ እንደ መጀመሪያ ጨዋታው በጣም ምርጥ ጨዋታ ነበር እንደሱ ያሳለፈው። አሪፍ ጨዋታ አሳልፏል። 95 ኳሶችን የተሳካ ቀብሏል። ካደረጋቸው 112 ቅብብሎች 95 የተሳኩ ነበር። ይህም ደግሞ በፐርሰንት ሲሰላ 93% የተሳካ ነበር ማለት ነው። ብዙ ታቾችን በማድረግ ሮድሪ ነው። እኔ ሲጀመር አኩሬት ፓስ ራሱ በማድረግ ሮድሪ ይሆናል ብዬ ነበር የጠበቅኩት፣ ግን እዛ ላይ ግን ጉሂ ነው። ብዙ ታቾችን በማድረግ ሮድሪ ነው። 115 ታቾችን በጨዋታው ላይ አድርጓል። በተቃራኒ የግብ ክልል ውስጥ ደግሞ ብዙ ኳሶችን በመንካት ቸርኪና ማርሙሽ እኩል 77 ታቾችን ነክቷል። ያው ሁለቱም ስለነኩ ነው እንጂ እንዳጥቂ አሁን በተቃራኒ የግብ ክልል ውስጥ 7 ዝቅተኛ ነው ለማርሙሽ ማለት ነው። ማርሙሽ ቆሞ የሚጫወት እንኳን አጥቂ አይደለም፣ ግን 7 በጣም ዝቅተኛው ነው። ይሄ የሚያሳየው ጨዋታው በጣም በቃ አሳልቺ ነው። ሲጀመር ሲቲ መሀል ሜዳ ላይ ነው እንጂ ብልጥ የነበረው ምንም በቃ ፋይናል ሰርድ ላይ ይሄን ያህል የሚባል አልነበረም። ሲቲ ሁለቱ ጎል ራሱ እንዴት እንደገባ ራሱ አላውቅም። ሲጀመር 1 ነጥብ እንኳን ማይሞላ ኤክስጂ ነበር ሲቲ በጨዋታው የነበረው ማለት ነው። እንዴት ነው ለጎል ያገባው? በጨዋታው ላይ የተሳካ ድሪብል በማድረግ ማኔ ነው። ስለ ማኔ ማለት ነው የሆነ ነገር ልበላችሁ። ታዳጊ ተጫዋች ነው፣ የወልቭስ ተጫዋች ነው ማለት ነው። ከሰሞኑ በቃ ከአርሰናል ጨዋታ በኋላ ባለው ጨዋታ ላይ የቋሚነት እድል እየተሰጠ ነው። ራሱን ደግሞ ማለት ነው በደንብ እያሳየ ያለ ልጅ ነው። ዛሬ በጨዋታ ላይ 6 ድሪብሎችን አድርጓል። ከ6ቱ ደግሞ 4ቱ የተሳኩ ነበሩ ማለት ነው። እንግዲህ ተመልከቱ። ሲጫወት የነበረው ወልቭስ በ3-5-2 ነበረ የተጫወተው። 10 ቁጥር ቦታ ላይ ነበር ሲጫወት የነበረው፣ ግን ከክንፍ ተጫዋች የበለጠ ቸርኪ እንኳን እንደሱ ማለት ነው ድሪብል አላደረገም። ከ6 4ቱ የተሳካ ነበረ ማኔ ማለት ነው። ሌላው ደግሞ ግንኙነቶችን በማሸነፍ ጎሜዝ ነው። ጆዋ ጎሜዝ 21 የአንድ ለአንድ ግንኙነቶችን በጨዋታው ላይ አሸንፏል። ሹቶን ታርጌት በማድረግ ሴሜኒዮ ነው። ስለ ሴሜኒዮ ማለት ነው ሴሜኒዮ በቃ የጥሩ ምርጥ ፈራሚ ነው። ባለፈው ራሱ ጎል ያላገባው በቃ ሲቲ በማንቸስተር ዩናይትድ ፍጹም ብልጫ ስለተወሰደበት ነው እንጂ ካደረጋቸው 4ቱ ጨዋታዎች ማለት ነው 3ቱ ላይ ጎል አስቆጥሯል። ሚገርም ስታት ነው በቃ እንዴ! ፈርሞ ወዲያው በቃ ስክት ማለት እንደዚህ ነው በቃ። ጋርዲዮላ ደግሞ የሚመቸኝ ምን እንደሆነ ታውቃላችሁ? የሚያስፈርማቸውን ተጫዋቾች በጣም አምኖባቸው ነው የሚያስገባቸው። በጣም በቃ ይተማመንባቸዋል። ሙሉ ጨዋታ እንዲጫወቱ እድል ይሰጣቸዋል ምናምን ማለት ነው። አስፈረመው፣ ቅዳሜ ዕለት ገብቶ አጫወተው፣ ጎል አገባ። ድጋሚ በሚቀጥለውም ጨዋታ ኒውካስትል ላይ ጎል አገባ። ማንቸስተር ዩናይትድ ላይ ነው ጎል ያላገባው።
ከዛ ውጪ ዛሬም ተጫወተ፣ ዛሬ አገባ ማለት ነው። በቃ የሚገርም ስታት ነው እያሳያለው። ዛሬ በጨዋታ ላይ 2 ሹቶችን አድርጓል። ከፍተኛው የእሱ ነው። ቢግ ቻንስ ክሬት በማድረግ በቃ ጨዋታው ላይ ሲጀመር ምንም ትልቅ እድል የሚባል ነገር የለውም። ኑኔዝ ነው አንድ ነው በቃ። እኔ ኑኔዝ ማለት ነው በጣም ያስቀኝ ተጫዋች ነበር በነገራችን ላይ። ዛሬ ግን የሚገርም ጨዋታ ነው እሱ ያሳለፈው። ከሁሉም ከሲቲ ተጫዋቾች እንደውም ይሻላል ማለት ይቻላል እንዴ። በቃ ኑኔዝ ቻንስ እኮ ክሬት የሚያደርግ እኮ የለም እኮ ሲጀመር። ሲቲ ማን ነው ቻንስ ክሬት የሚያደርግልህ? ፎደንን ቀይራ አስገባ፣ ግን ፎደንም ተቀይሮ ገብቶ ምንም የሚፈጠረው ነገር የለም። ወልቭስ እንደውም ማለት ነው 20ኛ ደረጃ ላይ እንዳለ ቲም አይደለም። የምር አሪፍ ነበረ ሲጫወተ የነበረው። ለማንኛውም አካውንቴን ሰብስክራይብ ማድረግ እንዳይረሳ። ነገ ተጠባቂ ጨዋታ አለ። አሁን ደግሞ የሊቨርፑል ጨዋታ ጀምሯል። የሊቬን ጨዋታ ደግሞ አይተን ቁጥራዊ መረጃዎችን እንነግራችኋለን። አመሰግናለሁ።